ሀና ግዳይ ባምቢ ራሷ ላይ እርምጃ ለመውሰድ እንደምትፈልግ በመግለጽ በማህበራዊ ትስስር ገጽ ቲክቶክ ላይ ይፋ አድርጋ ነበር። እዚህ ገጹ ላይ እንደምትመለከቱት እኔ ለኮሜዲያን እሸቱ ያለኝ ጥያቄ ይሄ ነው። የሰው ህይወት አይቀድምም ወይ? የአንዲት ነፍስ ህይወት አይገድም ወይ? ጥርጊያን ሰው የሚራመድበትን መንገድ ከማቅናት የሰው ህይወት የሚሄድበትን መንገድ ማቅናቱ አይቀድምም። አሁን በዚህ ነፍስ ተጠያቂ አንሆንም ወይ? እኛ ገፍተን በማውጣታችን ጎረቤቶቻቸው የረዷቸው ያገዟቸውን ደቡብ አፍሪካውያን ዛሬ ላይ ዘንግተውታል። 4 ኢትዮጵያውያንና 2 ናይጄሪያውያን እንደተገደሉ ነው እስካሁን ባለኝ መረጃ። በሀገራቸው የሚገኙ የደቡብ አፍሪካ ዜጎችንም በ48 ሰዓት ውስጥ ለቀው እንዲወጡ መልእክት እስከ ማስተላለፍ እየደረሱ ናቸው። ታንዛኒያን ጨምሮ እንደ ሳውዲ አረቢያ ዜጎቻችንን አሁንም ከደቡብ አፍሪካ እናስወጣ ወይ? ሲንግል ማሞች በጣም ተቸግረናል ይላሉ። በጣም ፈተና የሆነብን አሁን የፈቱን የተውን ባሎቻችን ጉዳይ ነው እና ለሲንግል ማም ካስወለዳት በላይ ፈተና የለም። ከእንግዳ ሴት ጋር አምጥተህ አገናኝተህ ልጅህን ማሸማቀቅ ምን ይላል? እሸቱም የተናገርከው ሐሳብ ስህተት ነው ማለት አይደለም፣ በፍጹም ስህተት አይደለም። በዚህ ጉዳይ ላይ ሐሳብ ሰጥቶበታል። በነገራችን ላይ አንዳንድ ሰዎች የታደረስከው ገንዘቡን ለእርዳታ በላይ የሰበሰብከው ገንዘብ የታለ ብለው የጠየቁትን ጥያቄ ተከትሎ ምላሽ ሰጥቶበታል። ሰላም የኢትዮ ቪዥን ቤተሰቦች በያላችሁበት እንዴት አላችሁ? ዛሬም በተለያዩ ጉዳዮች ላይ ሐሳቦችን ልንሰጥ ከእናንተ ጋር ቆይታ ልናደርግ ተገናኝተናል። በያላችሁበት ሰላምና ጤና ይብዛላችሁ። እግዚአብሔር ይመስገን ነግቷል። ኢትዮ ቪዥን እንደተለመደው የተለያዩ ወቅታዊ ጉዳዮች ላይ ሐሳቦችን ይሰጣል። እንደዚሁም ደግሞ በኢትዮ ቪዥን ላይ ቀርበን ሐሳቦቻችንን ማጋራት እንፈልጋለን። በተለይ ደግሞ የግል ታሪኮቻችንን በተለያየ መንገድ የገጠሙንን ሁኔታዎች ማጋራት እንፈልጋለን የምትሉ ካላችሁ ከታች በመናስቀምጣቸው ስልክ ቁጥሮች ብታናግሩን እድል ልንሰጣችሁ ዝግጁ ነን። እንግዲህ ዛሬም እንደተለመደው የተለያዩ ጉዳዮችን እናነሳለን። አንደኛው ዲያቆን ሄኖክ ኃይሌ በሰሞኑ በሀና ግዳይ ባምቢና በኮሜዲያን እሸቱ መካከል የተፈጠረውንና እሱን ተከትሎ የመጡ ጉዳዮችን በሚመለከት በማህበራዊ ትስስር ገጹ ስቶሪው ላይ ያጋራው መልእክት ትንሽ የብዙዎችን ትኩረት የሳበ ሆኖ ስላገኘ ነውና መልእክቱም በእጅጉ ለብዙዎች ይጠቅማል ብለን ስላመንን እሱን ይዘንላችኋል። የኮሜዲያን እሸቱና የባምቢ ወይም የሀና ግዳይ ጉዳይስ ምን ላይ ደረሰ የሚለውንም በዚህ ጉዳይ ላይ እሸቱ ይቅርታ ለመጠየቅ ከመጣ በኋላ ወይም ደግሞ ይቅርታ የጠየቀበት መንገድ ይቅርታ የጠየቀው ማንን ነው የሚለውንና መሰል ጉዳዮችን እናነሳለን። እሸቱ ላይ የቀረቡ ትችቶች አግባብነት ያላቸው ናቸው ወይ? ማለት ይሄ በትክክል ጉዳዩን የሚመለከት ነው ወይስ እሸቱን ማጣጣል ላይ ያተኮረ ነው የሚለውን ከዛ በኋላ ደግሞ ራሷም ሀና ግዳይ ደግሞ ወስዳቸዋለሁ ብላ የወሰደቻቸው እርምጃዎች የተናገረቻቸው ንግግሮችን በራሳቸው በዚሁ ክፍል የምናያቸው ይሆናል። በደቡብ አፍሪካ የሚገኙ ኢትዮጵያውያንን በሚመለከትና በአጠቃላይ በደቡብ አፍሪካ ያለውን ስደተኞችን በሚመለከት እየተካሄደ ያለው መጤጠል ወይም የዜኖፎቢያ እንቅስቃሴን የሚመለከት መረጃም እንደዚሁ ምልከታችንን እናጋራበታለን። ሲንግል ማሞች በጣም ተቸግረናል ይላሉ። በጣም ፈተና የሆነብን አሁን የፈቱን የተውን ባሎቻችን ጉዳይ ነው። እኛን ትተው ሌላ ያገቡት ባሎቻችን አሁን ሌላ ፈተና ሌላ ቁስል ሆነውብናል ይላሉ። ምንድነው የተፈጠረው? ይሄንን እናነሳዋለን። ኢትዮ ቪዥን ሚዲያን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ በኮሜንት ሐሳባችሁን እያጋራችሁ እንድታበረቱን በአክብሮት እየጠየቅን ወደ ጉዳዮቻችን አለ። እንግዲህ በሰሞኑ እኛም ወደ እናንተ ያደረስነው የኮሜዲያን እሸቱና የሀና ግዳይ ጉዳይ ወይም የባምቢ ጉዳይ ትልቅ መነጋገሪያ ሆኖ ነው የሰነበተው። እሸቱ መልእክቱን ያጋራበት መንገድ ንግግሩን ያጀበባቸው ቃላትና ንግግሮች ናቸው ልክ ያልሆኑት እንጂ የሱ ሐሳብ ልክ አይደለም ማለት አይደለም ብለን እኛም ሐሳብ አንስተን ነበር። በአንድም ይሁን በሌላ መንገድ ገዳማትን፣ አድባራትን፣ ቤተክርስቲያናትን ፊት ለፊት ሲወጡ ሲወከሉ የንጽህና ማዕረግ ያላቸው ናቸው ብለን ከመነሳት ነው ሐሳቦችን ስናጋራ የነበረው። በማንም ላይ አንፈርድም። እንደ ኢትዮ ቪዥን መነሻችንም ያ ነው። በማንም ላይ መፍረድ አይገባም ነው። እሸቱ እንደ አንድ የቤተክርስቲያን ልጅ ለቤተክርስቲያን ይጠቅማል ያለውን ሐሳብ አጋርቷል። አሁንም በሰሞኑ ባጋራው መረጃ ደግሞ ኖርማል አይደለም የሚል ፕሮግራም መጀመሩንና በይፋ ኖርማል አይደለም የሚል ፕሮግራም መጀመሩንና ይሄንን ፕሮግራምም አበርትቶ እንደሚቀጥልበት ልክ አይደሉም ብሎ የሚያምናቸው ነገሮች በሙሉ አሁን ባለው መንገድ እንደሚቀጥል ተናግሯል። እሱ ላይ እናነሳለን ሐሳቦችን። እንግዲህ ቤተክርስቲያን
ፍርድ ቤት አይደለችም ሐኪም ቤት ናት የሚል በጣም በተለይ ዲያቆን ሄኖክ ኃይሌ ደጋግሞ የሚያነሳው ሐሳብ አለ። ዲያቆን ሄኖክ ኃይሌ ጉዳዩ ላይ እሳት ማርከፍከፍ ይፈለገ አይመስልም ካጋራው ሐሳብ አኳያ በ2016 አካባቢ ሜልበርን አውስትራሊያ ላይ ሆኖ የጻፈውን ጽሁፍ ነው መልሶ ኢንስታግራም እና ፌስቡክ ገጹ ላይ ይመስለኛል ስቶሪ ላይ ያጋራው። ኢንስታግራሙ ላይ ነው ያየሁት፣ ብዙዎችም ሼር ያደረጉት ከዛ ላይ ነው። ዲያቆን ሄኖክ ኃይሌ በጉዳዩ ላይ ያደረገው ነገር ምንድነው? በራስህ ላይ ክፉ አታድርግ የሚል መልእክት ነው ያስተላለፈው። ይሄንን ያለው ደግሞ በተለይ የኮሜዲያን እሸቱን አስተያየት ተከትሎ በማህበራዊ ትስስር ገጽ ላይ የተፈጠረው አንዱ ልክ ነው አንዱ ስህተት ነው የሚለው የቃላት ውርወራ በእጅጉ ያስጨነቃት የምትመስለውና ኋላ ላይም ደግሞ ከአቅሟ በላይ የሆነባት ሀና ግዳይ ባምቢ ራሷ ላይ እርምጃ ለመውሰድ እንደምትፈልግ በመግለጽ በማህበራዊ ትስስር ገጽ ቲክቶክ ላይ ይፋ አድርጋ ነበር። እዚህ ገጹ ላይ እንደምትመለከቱት ራሷ ላይ እርምጃ ለመውሰድ ወይም ራሷ ላይ ክፉ ለማድረግ ማሰቧን በመግለጽ ይህንን ነገር ያጋራችበት መንገድ ብዙዎችን አስደንግጦ ነበር። ሰዎችን እንተቻቸዋለን፣ ሰዎችን ከመንገዳቸው እንመልሳቸዋለን ብለን የሰጠናቸው አስተያየቶች የበለጠ ሰዎችን ገፍቶ ከነፍሳቸውም ከስጋቸውም እንዳይሆኑ ያደርጋቸዋል ብለን ባለፈው ሳምንት ስንናገር እንደነበረው እሷም ተገፍታ እዛ ደረጃ ላይ ልደርስ ነው ካለች በኋላ የሰጠችውን አስተያየት ተከትሎ ግጥምጥሞሽ ሊሆን ይችላል ዲያቆን ሄኖክ ኃይሌ ከዚሁ ጋር የተያያዘ መልእክት ነው ያጋራው ማለት ነው። ዲያቆን ሄኖክ ኃይሌ በራስህ ላይ ክፉ አታድርግ፣ በራስህ ላይ አንዳች ክፉ አታድርግ በማለት በሐዋርያት ሥራ ላይ ያለውን ታሪክ ነው ያነሳው። በሐዋርያት ሥራ ላይ እነ ጳውሎስ እስር ቤት በነበሩበት ወቅት እስር ቤቱን ያነዋወጠ መልአክ ሲመጣ የተፈጠረውን ነገር ተከትሎ የደነገጠው የእስር ቤቱ አለቃ ራሱን ለማጥፋት ያመለጡ እነ ጳውሎስ ያመለጡ መስሎት ራሱን ለማጥፋት እርምጃ ለመውሰድ ጥረት በሚያደርግበት ሰዓት የተመለከቱት እነ ቅዱስ ጳውሎስ በራስህ ላይ አንዳች ክፉ አታድርግ ብለው ያስቆሙትን ያንን ክፍል በመውሰድ ነው የገለጸው። ዲያቆን ሄኖክ ሞትን ያልተመኘ የሚሰማህ ላጣኸው የሚረዳህ ላጣኸው ለመከረኛ ወዳጄ የሚል መልእክት ነው ኢቭን ከመነሻው የሚያስተላልፈው እና በራስህ ላይ አንዳች ክፉ አታድርግ ነው። በመጽሐፍ ቅዱስ ላይ ሞትን ያልተመኘ ቅዱስ ጻድቅ ሰው አታገኝም። ኢዮብ ሞትን ተመኝቷል። ከእናቴ ማህፀን ውስጥ ባልወጣሁኝ ምን ነው ባላወጣኸኝ ብሏል። ዮናስ ነብዩ ዮናስ ሞትን ተመኝቷል። ኤልያስ እኔ ከአባቶች ያልበልጥምና ውሰደኝ ብሎ ሞትን ተመኝቷል። ይሁዳ ጌታውን ከሸጠ በኋላ ራሱን ለማጥፋት ጥረት አድርጓል። የይሁዳ ትልቁ ጥፋቱ ጌታውን መሸጥ ሳይሆን ራሱን ለማጥፋት ያደረገው ጥረት ነበር። ንስሐን መግባት ትቶ ራሱን ለማጥፋት ያደረገው ጥረት ነበር። ስለዚህ የትኛውም ጭንቅ ውስጥ ብትሆን፣ የትኛውም ህማም ውስጥ ብትሆን፣ የትኛውም ፈተና ውስጥ ብትሆን አንተ የደረስክበትን አንተ ያለህበትን ጭንቅና መከራ ያላለፈ ሰው መጽሐፍ ቅዱስ ውስጥ አታገኝም። መጽሐፍ ቅዱስ ውስጥ ብታነብ መዓት ሰው አንተን ሆነው ታገኛቸዋለህ፣ ካንተም የባሰ ደርሶባቸው ታገኛቸዋለህ። ስለዚህ በራስህ ላይ አንዳች ክፉ አታድርግ ነው። ይሄ እንግዲህ ባምቢ ወይም ሀና ግዳይ ካስተላለፈችው መልእክት ጋር ተገጣጥሞ ራስን ከማጥፋት ጋር ይስፋችሁ በቃ እኔ እንዲያውም አልፈልግም ከሚል አኳያ ካስተላለፈችው መልእክት ጋር ተያይዞ የተገጣጠመ ስለሆነ ዲያቆን ሄኖክ ኃይሌ ከዚህ በፊትም ከሳምንታት በፊት ቦኒ የምትባል እህታችን ከማረፏ ጋር ተያይዞና ወጣቶች እንደዚህ አይነት ልምምዶችን ላይ ጭንቀት ውስጥ በገባን ሰዓት ወይም ወጣቶች ጭንቀት ውስጥ በሚገቡበት ሰዓት የሚወስዷቸው እንዲህ ያሉ እርምጃዎች በራሳቸው ላይ ክፉ እንዳያደርጉ የሚመክር ነው የዲያቆን ሄኖክ ኃይሌ። ምናልባት ከሀና ግዳይ ጋር ወይም ከባምቢ ጋር ተገጣጥሞ ሊሆን ይችላል። በትክክልም ደግሞ መልእክቱ ለዚህ ሊሆን ይችላል። ሳይገሉ ማዳን እንትና ትክክል ነው እንትና ስህተት ነው ሳይል ዲያቆን ሄኖክ ኃይሌ በትክክል የሚያስፈልገው የሰው ህይወት መዳን ስለሆነ እሱ ላይ ትኩረት አድርጎ መልእክት አጋርቷል ማለት ነው። በጣም ትክክለኛ ሐሳብ ሆኖ አግኝተነዋል። ወደ ጉዳዩ ስንመለስ እንግዲህ ኮሜዲያን እሸቱ ኖርማል አይደለም በሚል የጀመረው አዲስ ፕላትፎርም እንደሚቀጥልበት
እንዲያውም ይቅርታ የሚጠይቀው ለኢትዮጵያ ሕዝብ እንደሆነ እስከ ዛሬ ድረስ እንዲህ ያሉ ነገሮች አንጀቱን እያሳረሩት እያቆሰሉት በዝምታ ማለፉ እንዳበሳጨው ለዚህም የኢትዮጵያን ሕዝብ ይቅርታ እንደሚጠይቅ እንጂ ይሄንን ጉዳይ ይፋ በማድረጉ ወይም ደግሞ በዚህ ጉዳይ ላይ ሐሳብ በመስጣቱ ግን በፍጹም ተአምር እንደማይቆጭ ጭምር ነው የገለጸው። ኮሜዲያን እሸቱ የሰጠው ሐሳብ ስህተት ነው ብሎ የተነሳ ሰው ያለ አይመስለኝም። እኛ እንደ ኢትዮ ቪዥን ኮሜዲያን እሸቱ የቤተክርስቲያን ስርዓት መከበር አለበት፣ አደባባይ የሚወጣውና ለሰዎች አይን የሚቀርበው ነገር ምንጊዜም ቢሆን ስርዓት ያለው እንደመሆኑ መጠን ስርዓት ሊከበር ይገባዋል። ገዳማትን ማስተዋወቅና ገቢ ማሰባሰብ ካስፈለገ በሌሎች ሰዎች በኩል ቢሆን ይሻላል ብሎ አለሳልሶ ወይም ደግሞ በትክክል በማንም ሰው ላይ የማንንም ስህተት ሳንገልጥ በቀጥታ መልእክቱን አስተላልፈን ቢሆን ችግር የለው። አንድን ሰው የሚሰብረው ንግግሩ ብቻ አይደለም፣ የተናገርንበት መንገድ፣ የተናገርንበት ኢንቴንሽን ወይም አውድና የተናገርነው ንግግር፣ የመረጥናቸው ቃላቶች፣ ጊዜው፣ ሁኔታዎች፣ እነዚህ ነገሮች ናቸው ማተር የሚያደርጉት። ኮሜዲያን እሸቱ በቤተ ክርስቲያንም ይሁን በበጎ አድራጎት ስራዎች የሰራቸውን ስራዎች ግን ማጣጣል ተገቢ አይደለም። ከዚህ ጋር ተያይዞ ኮሜዲያን እሸቱ አሁን በባምቢ ወይም በሃና ገዳይ ላይ የሰጠው አስተያየት ልክ አይደለም ብለን የምናምን ሰዎች እንኖራለን። ኮሜዲያን እሸቱ በበጎ የሰራቸውን ስራዎች ማጣጣል ግን ልክ አይደለም፣ ስተት ነው። እንቅልፍ አጥቶ ስቱዲዮ ውስጥ እያደረ ያስከፈታቸው ደብሮችና ገዳማት እንዳሉ እናውቃለን። ለመቄዶንያ ገቢ ማሰባሰብ እንቅልፍ አጥቶ በጣም ብዙ ሰዎችን አስተባብሮ የሰራቸውን ስራዎች እናያለን። በደብረ ብርሃን አካባቢ አሁን ላይ እያሰራ ያለውንም ነገር እናውቃለን። ለመጽደቅ የሚል በጎ አድራጎት ስራ ጀምሮ ማለት ነው። በዚህ ጉዳይ ላይ ሐሳብ ሰጥቶበታል። በነገራችን ላይ አንዳንድ ሰዎች የታደረስከው ገንዘቡን ለእርዳታ ብለው የሰበሰብከው ገንዘብ የት አለ ብለው የጠየቁትን ጥያቄ ተከትሎ ምላሽ ሰጥቶበታልና 18 ኪሎ ሜትር መንገዱ ውስጥ 16 ኪሎ ሜትር የሚሆነው የጥርጊያ መንገድ ማለቁን በምስል በማሳየት ጭምር የገጠር መንገዱ ማለቁን አሁን ላይ የጎን ላይ የቦይ ማፍሰሻዎችና መተላለፊያዎች የውሃ ማስተላለፊያዎች ገጥሞ ከመጨረስና 2 ኪሎ ሜትሩን ከመጨረስ ውጪ መንገዱ ሙሉ በሙሉ የተጠናቀቀ መሆኑን በሚገልጽ ሐሳቡን አጋርቷል። እኔ ለኮሜዲያን እሸቱ ያለኝ ጥያቄ ይሄ ነው። ጥርጊያን ሰው የሚራመድበትን መንገድ ከማቅናት የሰው ህይወት የሚሄድበትን መንገድ ማቅናቱ አይቀድምም ወይ? ጥርጊያ መንገድ መስራቱ፣ በገጠር የሚገኙ ሰዎችን ማገዙ፣ ለነሱ የሚሆኑ የውሃ መጠጥና መሰል ጉዳዮችን ለማዘጋጀት ጥረት ማድረጉ፣ እነዚህ በሙሉ በጣም የሚቀደሱ ስራዎች ናቸው፣ የሚያስመሰግኑ ስራዎች ናቸው። ነገር ግን ከነሱ የሰው ህይወት አይቀድምም ወይ? የአንዲት ነፍስ ህይወት አይገድም ወይ? ክርስቶስ 99ን ትቶ ስለ አንዲቱ በግ ነው ያን ሁሉ መከራ የከፈለው። ዙፋኑን ትቶ የወረደው ስለ አዳም ነው አይደለም የሚባለው? የአንዲቱ ነፍስ እንዴት አይገደንም? የተናገርንበት ንግግር እንደው ሌላው ነገር ቢቀር ማስተካከል እንኳን ቢያስፈልግ፣ በትክክል አስተያየት መስጠት ቢያስፈልግ ጨክነን አሁን እንግዲህ ልጅቷ ከዚህ በኋላ ገዳም አልመጣም፣ አትድረሱብኝ፣ እኔ ጭፈራ ቤት ይሻለኛል፣ ጌታንም ያገኘሁት ጭፈራ ቤት ነው፣ ምክንያቱም እዛ ነው ያለሁት፣ እዛ ነው የሚኖረው፣ ከዚህ በኋላ በቃ እንዲያውም አትጥሩኝ ብላለች። አሁን በዚህ ነፍስ ተጠያቂ አንሆንም ወይ እኛ ገፍተን በማውጣታችን? ባለፈው የነበረውም ላይ በስፋት አንስተናል። የሆነን ነገር እንጠብቃለን ስንል የሰዎችን ህይወት የሚያሳጣን ከሆነ የሰዎችን ነፍስ የሚያሳጣን ከሆነ ምን አተረፍንበት? ስርዓቱስ ቢሆን ለሰው አይደለም ወይ የተሰራው? በፍቅር እየሳቡ ቀስ እያሉ እያስተካከሉ ማምጣትና ልብ እንዲሰበር ማድረግ አይቻልም ወይ? ለሷና ለእግዚአብሔር መስጠት አይቻልም ወይ? የሁለታቸውን ጉዳይ ግን ደግሞ በምትሄድባቸው ገዳማት እንደዚህ አይነት ነገሮች ልክ እንዳልሆኑ ደግሞ በገዳማ አባቶች፣ በካህናት፣ በተለያዩ ሰዎች፣ በማህበራት በምትሄድባቸው ማህበራት በኩል ባሉ ትልልቅ ሰዎች በኩል ቀስ እየተባለ መንገር አይቻልም? ባለፈው ሰዎች የሆነ ቦታ ላይ የሚሄዱት ፍቅርን ፍለጋ ነው ብለን ነበር። ከዚህ ከሆርኒ ኢፌክት እና ከዚህ ከሳይኮሎጂ ወይም ከስነ ልቦናው ጋር ተያይዞ ሰዎች የሆነ ቦታ ላይ የሚሄዱት ፍቅር ፍለጋ ነው። ያቺ ነፍስ ፍቅር አለ ብላ ያሰበችበት ቦታ ላይ ሰነበተችና ፍቅር ስቦ አውጥቶ ወደ ራሱ መንገድ ሲያስጀምራት እኛ ቆመን፣ እኔ ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ በጣም የሚያስገርም
ንግግር ይናገራል። ለእግዚአብሔር ጳውሎስን ወደ ራሱ ማምጣት አይደለም የከበደው አናንያን ማሳመን ነበር። በደማስቆ መንገድ ላይ በታላቅ ብርሃን ተመቶ ጳውሎስ የክርስቶስ ምርጥ ዕቃ እንዲሆን ጉዞውን ከጀመረ በኋላ ንስሐ እንዲሰጠውና እንዲያጠምቀው ለአናንያ መልእክት ሲላክበት ጌታ ሆይ አይጠቅምህም እያለ ይከራከረው ነበር አናንያ። ይቺ ልጅ ምንም ውስጥ ልትሆን ትችላለች። ነገ የት ደረጃ ላይ ምናልባት በሰማዕትነት ፊት ለፊት የምትሰለፍ ሆና ልናገኛት እንችላለን። ስለዚህ የሄደችበት መንገድ ስህተት እንኳን የገዳም ማስታወቂያ ስራ ከሰራው መስራት ካቆምኩኝ በጣም ቆይቻለሁ ብላለች። እሱን እንኳን ማረጋገጥ ይቻል ነበር። ካልሆነም ደግሞ በጣም በጥንቃቄ በክርስቲያናዊ መንገድ ይቻል ነበር ነው መልእክቱ እንጂ እንዲህ ባለ ሁኔታ እንቀጥል አይደለም። እሸቱም የተናገርከው ሐሳብ ስህተት ነው ማለት አይደለም። በፍጹም ስህተት አይደለም። የተናገርክበት መንገድና አውድ ነው ልክ ያልሆነው። እሱን ብናስተካክለው፣ ከመፍረድ ብንታቀብ፣ አሁንም ከዚህ በኋላ የምትሰራቸው ስራዎች ላይ ኖርማል አይደለም ብለህ ትችቶች ልትሰነዝር ትችላለህ። ልክ አይደሉም ብለህ ያሰብካቸው ጉዳዮች ላይ ሐሳቦችን ልትሰጥ ትችላለህ። እኔ ካንተ በላይ ላውቅ አልችልም። ግን በተቻለ አቅም የምንሰጣቸው አስተያየቶች የሰዎችን ልብ የሚሰብሩ ከትክክለኛው ፍቅር ገፍተው የሚያስወጡ ባይሆኑ ይመከራል። እኔ እንደዛ ነው ብዬ አምናለሁ። ወደ ሐና ግዳይ ስንመጣ አሁን ሐና የነበረውን ሐሳብ ይሄ ራስ ላይ ክፉ ከማድረግ ጋር ተያይዞ የነበራትን ሐሳብ ትቼዋለሁ ብላለች። ትቼዋለሁ፣ ነገር ግን በተሻለ ሁኔታ በተሻለ ኤነርጂ እመጣለሁኝ። ግን በቤተ ክርስቲያን ጉዳይ ላይ ማናችሁም አትጥሩኝ፣ አልሳተፍም። ጭፈራ ቤቱ ይሻለኛል። ይሄ ልክ አይደለም። በአንድም ይሁን በሌላ መንገድ ከሰላም ከፍቅር መንገድ የሚያስቀርን የትኛውንም ድምጽ መስማት ልክ ነው ብዬ አላምንም። ያ ያለሽበት ቦታ የፍቅር ቦታ እንዳልሆነ ወይም ደግሞ ፍቅር ከዛ ውስጥ እንዴት ስቦ እንዳወጣሽ መርሳትና መዘንጋት ያለብሽ አይመስለኝም። እርግጥ ቤተክርስቲያን መሄድ አቆማለሁ አላልሽም። ነገር ግን መሳተፍ አቆማለሁ ነው ያልሽው። ተሳትፎ በማህበር ውስጥ መሆን በክርስቲያኖች አካባቢ መሆን በአንድም ይሁን በሌላ መንገድ ድህነትን ያግዛል። ስለዚህ መራቁ የበለጠ ለባሰ ነገር ራስን ማመቻቸት ነው የሚሆነውና በተቻለ አቅም ባትርቂ ባትጠፊ በዚህ ደረጃ ተስፋ መቁረጥ ውስጥ ባትገቢ መልካም ነው ብዬ አምናለሁኝ። እሱን መልእክት እግረ መንገድ ለማስተላለፍ ነው። እንግዲህ ወደ ሁለተኛው ጉዳያችን ስናልፍ የደቡብ አፍሪካ ውስጥ ያሉ ኢትዮጵያውያን ጉዳይ ነው። እጅግ በጣም የሚያሳዝን ጉዳይ ነው። ምናልባት ቀናት አልፈውታል። ነገር ግን አሁንም በደቡብ አፍሪካ በተለይ ጆሃንስበርግና ፕሪቶሪያ አካባቢ ያለው ሁኔታ አሁንም ባለበት ነው ያለው። መጻተኛን ለመቀበል በነገራችን ላይ አንዴ እድለኛ መሆን ይጠበቅብሃል። እግዚአብሔር ሲባርክህ ነው መጻተኛን በትክክል ስደተኛን የምትቀበለው። ደቡብ አፍሪካውያን የሚያነሱት ሐሳብ ከሥራ ጋር ከወንጀል ጋር ሊሆን ይችላል። ነገር ግን ትናንትና ያለፉበትን ታሪክ የረሱት ነው የሚመስሉት። ቦትስዋናም ታንዛኒያም ግልጥ አድርገው ለደቡብ አፍሪካውያን የነገሯቸው ይሄንን ነው። በአፓርታይድ ዘመን ጎረቤቶቻቸው የረዷቸው ያገዟቸውን ደቡብ አፍሪካውያን ዛሬ ላይ ዘንግተውታል። እርግጥ ነው ኑሮ ከብዶባቸው ስራችን የተወሰደው አዲስ በመጡ ሰዎች ወይም በመጤ ሰዎች ነው፣ ሰነድ የሌላቸው የውጭ ዜጎች ናቸው ስራችንን የወሰዱት ብለው ሊያመሃኙ ይችላሉ። ወንጀል እየተፈጸመ ያለው በስደተኞች ነው የሚል ሐሳብ ሊያወጡ ይችላሉ። አንድ ቢቢሲ ላይ ያየሁት ዘገባ ላይ አንድ የዚሁ እንግዲህ ስደተኞችን እናስወጣለን ብለው አደባባይ የወጡ ሰዎች ውስጥ ያለ ሰው ሲናገር ምን ሲል ሰማሁት? ወንጀል የተበራከተው በእነሱ ምክንያት ነው። እንደውም ይህንን ስርዓት ለማስከበር ቤት ለቤት ፍተሻ ስናደርግ ምን አግኝተናል? ተተኳሾች አግኝተናል። ስለዚህ ሀገሪቱ ውስጥ ህግ የሚያስከብረው በመንግስት ፈቃድ የተሰጠው አካል አይደለም። ሀገሪቱ ላይ ህግ የሚያስከብረው በቃ የሆነ ነገር ልክ አይደለም ብሎ ድንገት ብድግ ብሎ የተነሳ ሰው በሙሉ በየሰው ቤት እየዞረ የመፈተሽ መብት አለው፣ የመግደል መብት አለው፣ የማሳደድ መብት አለው፣ የመዝረፍ መብት አለው። የደቡብ አፍሪካ መንግስት ለኢትዮጵያውያን ጥበቃ እንዲያደርግ በሀገሪቱ የሚገኘው የደቡብ አፍሪካ ኤምባሲ ደብዳቤ መላኩን፣ ኢትዮጵያውያን ጥንቃቄ እንዲያደርጉ መልእክት ማስተላለፉን አይተናል። የደቡብ አፍሪካ ጎረቤቶች ቦትስዋናና ታንዛኒያ ድንበራቸውን መዝጋትን፣ ዜጎቻቸውን ለማስወጣት ጥረት ማድረግን፣ ወደ ደቡብ አፍሪካ የሚገቡ ምርቶችንና የኤሌክትሪክ ኃይልን እስከ ማቋረጥ ደርሰዋል። በሀገራቸው የሚገኙ የደቡብ አፍሪካ ዜጎችንም በ48 ሰዓት ውስጥ ለቀው እንዲወጡ መልእክት እስከ ማስተላለፍ እየደረሱ ናቸው፣ ታንዛኒያን ጨምሮ። እንግዲህ በማህበራዊ ትስስር ገጽ ላይ የሚዘዋወር መረጃ እንደተመለከትኩት ከሆነ የደቡብ አፍሪካ መንግስት ፕሬዝዳንት ሲሪል ራማፎሳ
ይሄንን ቁጥጥር እንደሚያደርጉ በዚህ በዜኔፎቢያ ጉዳይ ላይ ጠንካራ እርምጃና ቁጥጥር እንደሚያደርጉ ይሄን ድርጊትም እንደሚያወግዙት በተደጋጋሚ ቢገልጹም ሁኔታው ግን እየተባባሰ ነው የሚመጣው በሆነ ጊዜ ድንገት ይገነፍላል ደቡብ አፍሪካውያን ኑሮ በተወደደባቸው ቁጥር የሆነ ነገር በጨመረ ቁጥር እመር ብለው እየተነሱ የሚያደርጉት ነገር እንደ ሳውዲ አረቢያ ዜጎቻችንን አሁንም ከደቡብ አፍሪካ እናስወጣ ወይ በህብረት ሆነው በቡድን ሆነው በደቦ ሆነው ወጥተው የሚያደርጉትን ነገር የሀገራቸው መንግስት እንኳን ማስቆም አልቻለም በዛች ሀገር የሚገኙ ኢትዮጵያውያን ደግሞ ህይወታችንን እንለውጣለን ኢትዮጵያ ውስጥ ያሉ ቤተሰቦቻችንን ህይወት እንለውጣለን ብለው ነው አስቸጋሪውን የህይወት መንገድ አልፈው ዛች ሀገር የገቡት ዛሬ በዜኖፎቢያ ደረጃ ተነገረ እንጂ በወንጀል እየተመረጡ ሱቃቸው እየተሰበረ የሚገደሉ ኢትዮጵያውያን አሉ በመቶ ሺዎች የሚቆጠሩ ዜጎችን በ10 ሺዎች የሚቆጠሩ ዜጎችን ከደቡብ አፍሪካ ማነው ከሳውዲ አረቢያ አውጥተናል አሁንም ከደቡብ አፍሪካ እናውጣው ወይ እንደዛ አይነት አማራጮች አሉ ወይ እንደዛ አይነት መንገድ አለ ወይ በሀገሪቱ ከሚገኙ ናይጄሪያውያን መካከል ወሰዱን አውጡን በደህንነት ምክንያት መኖር አልቻልንም ብለው ለናይጄሪያ መንግስት ጥያቄ ያቀረቡት 130 ዜጎች ብቻ ናቸው 4 ኢትዮጵያውያንና 2 ናይጄሪያውያን እንደተገደሉ ነው እስካሁን ባለኝ መረጃ ግን ከሀገሪቱ ከደቡብ አፍሪካ ጥሎ መውጣት የሚፈልገው ሰው በጣም ጥቂት ነው ለምን ስራ ይሰራል እዚህ ለወጥ ስለተገዛው በዛ መንገድ ነው በጣም ብዙ አስከፊ ጊዜያቶችን ማሳልፈዋል እዛ ያሉት ኢትዮጵያውያን ስለዚህ ሐሳብ ስጡበት እስቲ ምንድነው የሚሻለው ደቡብ አፍሪካ የምትገኙ ኢትዮጵያውያን መፍትሄው ምንድነው እንግዲህ እንደ ታንዛኒያና እንደ ቦትስዋና ደቡብ አፍሪካ ላይ ጫና ለማድረግ የሚያስችል አቅም ኢትዮጵያ አላት ውለታው የተዘነጋው የኛ ብቻ አይደለም ኔልሰን ማንዴላን ማሰልጠናችን ለደቡብ አፍሪካ አፓርታይድ ከምዕራባውያን ጋር እስክንጣላ ድረስ ከባድ ግጭት ውስጥ እስክንገባ ድረስ ጥብቅና የቆመው ታሪካችን የተዘነጋው የኛ ብቻ አይደለም ያስጠልሏቸው ስንቄ ቋጠሩላቸው ቦትስዋናና ታንዛኒያ ጎረቤቶቻቸው ሁሉ ነገር ተዘንግቷል መንግስት የኢትዮጵያ መንግስት ዜጎችን ከዛ ሀገር ማውጣት ይቻላል እንደ ሳውዲ አረቢያው ሁኔታ ማድረግ ይቻላል ከዛ ውጪ የኢትዮጵያ መንግስት በአፍሪካ ህብረት በኩል ከነዚህ ሀገራት ከደቡብ አፍሪካ ጎረቤቶች ጋር በጋራ በመሆን በአፍሪካ ህብረት በኩል የደቡብ አፍሪካ መንግስት ላይ ጫና ማድረግ ከተቻለ ጠንካራ እርምጃዎችን በዚህ ጉዳይ ላይ እንዲወስድ ጉዳዩ ትኩረት እንዲያገኝ ማድረግ ከተቻለ ደቡብ አፍሪካ ውስጥ ችግሩን ሙሉ በሙሉ ባይሆንም አትሊስት የደቡብ አፍሪካ መንግስት ንቅት ብሎ አሁን የደቡብ አፍሪካ ፓርላማ ላይ ቅርብ ሰዓት መረጃ ቼክ ሳደርግ የደቡብ አፍሪካ ፓርላማ ላይ ይሄ የዜኖፎቢያ ጉዳይ አጀንዳ አይደለም ምክንያቱም አንዳንድ የፖለቲካ ፓርቲዎች ጭምር በይፋ ይደግፉታል ጉዳዩ ፓርላማቸው ውስጥ ጉዳዩ አሁን ከፍተኛ የሆነ የነዳጅ ጭማሪ ተከስቷል እሱ ነው አጀንዳ ፓርላማቸው ውስጥ ስለዚህ መፍትሄ አለ ወይ የሚለውን ጉዳይ በደንብ መነጋገር ያስፈልጋል እስከዛ ድረስ ግን ሁላችንም ኢትዮጵያውያን በደቡብ አፍሪካ ለሚገኙ ኢትዮጵያውያን በጸሎታችን ልናስባቸው እንዴት ናችሁ ያለን ልንጠይቃቸው ይገባል ፈጣሪ ሰላሙን ያምጣላችሁ ማለት እንወዳለን ወደ መጨረሻው ጉዳያችን ስንመጣ በኢትዮጵያ የሚገኙ አንዳንድ ሲንግል እናቶች ቤተሰብ ተበትኖ ለብቻ ልጅ ከማሳደግ በላይ የተውናቸው ወይም የተውን ባሎቻችን ቁስል እየሆኑብን ነው ይላሉ እንዴት እስኪ ይሄንን የያደሽን ቪዲዮ አዳምጠነው እንመለስ ባይ ዘ ዌይ የሲንግል ማም ጠላቷ ሲንግል ማም መሆኗ ፋይናንሻል ስትራግሉ ምናምን ሳይሆን ልጅ አብሏት የወለደው ሰውዬ ነው እኔ አንድ ሲንግል ማም ጓደኛ አለችኝ በጣም ነው መወዳት በጣም ለልጇ እንዴት ብዬ ልንገራችሁ ልጇ ወርቅ ነው ላይክ ወርቅ ስላችሁ ልጇን አይታችሁ እናትን ነው የምታዩት አይደል እንዴት አርጋ አሳድጋው ነው ምናምን ነው የምትሉት በተቃራኒው ከዛ የልጇ አባት ደግሞ ማለት ነው እሷን ያናደደ የመሰለው በልጇ አይምሮ እንዴት እንደሚጫወት እና እንዲህ የምታረጉ አባቶች ባይዘይ አትገቡኝም እሷን አታካረጋለሁ ብላችሁ በልጅ ማይሆኑ መልእክት ምትልኩ ምን ምትሉ አንዴ መቼም ማረሳው ልጇ አለርጂ ያለበትና እሱ ጋር ሚወልቀን ሄዶ አለርጂ ያለበትን ምግብ እየነገራቸው ነው ሰጡትና በላና እንዳለ ሰውነቱ ሽፋለ አሳከከው ከዛን ሁሌ ሲያገኘው ሴቶች ምናምን ይዞበት ይመጣል ብቻውን አያገኘውምና አብራው የነበረችው አንተ ምንድነው የምታከው ታጠብ ምናምን አለችው ኢማጂን ይሄው አመት ይሆናል ይሄ ጉዳይ ከተፈጸመ ልጇ እስከዛሬ እናቴ እኔ ያልታጠብም እንዴ ያለ ያወራል እና እንደዛ ስትለው አለ እንግዲህ ምንም አላለም ኢማጂን ይሄ ሰውዬ አግብቶ እየኖረ እንደው ልጁን የማሳደግ እድል ቢሰጠው ማለት ነው ይሄ ምን ሰማቸው ታሪክ ላይ ምን ሰማቸው እንጀራ እናቶች የሉም እንደዛ ምግብ ምትከለክል ደጅ ምታሳደርና ብትሆንበት ራሱ ቁጭ ብሎ የሚያዳምጥ አባት ሊሆን ነው ማለት ነውና ለሲንግል ማም ካስወለዳት በላይ ፈተና የለምና
አንዳንድ አባቶች ከእናት ጋር ምናምን ልትለያዩ ትችላላችሁ ግን በስርዓት ያለው ኮሙኒኬሽን ያስፈልጋል ከተለያያችሁት ሴትየው ጋር ማለት ነው ስለ ልጃችሁ ሌላ ኢሹ ማውራት አያስፈልጋችሁም አግቡ ምን በሉ ግን ላይምሯቸው ተጨነቁ አሁን ለምሳሌ ልጃችሁ ፊት ሴት ይዛችሁ የምትመጡ ልጃችሁ ትምህርት ቤት ስትሄዱ ሴት ይዛችሁ የምትሄዱ ሐኪም ቤት ስትሄዱ ሴት ይዛችሁ የምትሄዱ ማለት ምንድነው ፖይንቱ አልገባኝም ልጃችሁ ጋር ነው የምትሄዱት አይደለ ወይ ዴት ወይ ሩም ወይ ምናምን አይደለ ለልጃችሁ አባት ሁኑ ኮሚትድ ሆናችሁ አግብታችሁ ምን ብላችሁ ስትኖሩ ያችን አንዷን ያገባችኋትን እናት ብላችሁ ታስተዋውቃላችሁ በቃ ባለቤቴ ናት አንተ እንጀራ እናት ዳ ምናምን ብላችሁ እናንተ በቀያየራችሁ ቁጥር ግን አስሩን እያመጣችሁ የልጃችሁን አይምሮ ምትረብ እናትየውን አታክ ያረጋችሁ ስለሚመስላችሁ አይደለም ለልጃችሁ የዘላለም ቁስል ነው እንት የምትሉት ከዛ ደግሞ ከወለዳችኋት እናት ጋር በክብር ነው ኮሙኒኬት ማድረግ ያለባችሁ ምክንያቱም የልጃችሁን አይምሮ ነው እስቲ ለእናትየው ስትሉ አይደለም ለእናትም እንደዛ ነው የልጅሽን አባት ለልጅሽ ስትነግሪው ጥሩ ነገር ንገሪው ምክንያቱም ለልጅሽ አይምሮ አለበለዚያ ልጅሽ አድጎ አንቺን የበደለውን አይነት ወንድ ነው የሚሆነውና በተለይ ይሄ አንዴ ከተዋለዳችሁ በኋላ ነሰሰርሊ ጠላት መኳኳል መሆን የለበትም እናትየው ያለቻችሁን ለልጅ ይሄን አድርግ የምትላችሁን ተቀብሎ መኖር ነው ልጃችሁን እስከጠቀመ ድረስና እልተያይዞ ጦር ሜዳ ካልተተዋኮስን የምትሉ የልጃችሁን አይምሮ ማጠብቁ አባቶች እረፉ እኔ አሁን እንዳልኳችሁ የጓደኛዬ ሲንግል ማምናትና በጣም ነው የልጁ አይምሮ የተረበሸውና በጣም በቃ ሲያለቅስ ምናምን አዝኖ በጣም ተሰምቶት እናቴ ተሰደበች ብሎ በጣም ተሰምቶት ነበርና እኔ እንዳጽናናው አብሬ ነበርኩ በጣም እኔ 3 ልጆች ስላሉኝ በጣም ነው ያዘንኩትና እረፈረ ትልቅ ሰው አይደላችሁ እንዴ ምንድነው አንድ የሚባል አባባል አለ ይጠጌ አይነኪ ይጠጌ አሲምቶት ኑሮ በሂሳብ አሲምቶት የሚባል ነገር አለ ምናልባት ሂሳብ በደም የምታውቁ ሰዎች ታግዙኛላችሁ ይጠጋጋል ግን አይነካካም በተለያየ ምክንያት ትዳር ይፈርሳል እንዲፈርስ አይመከርም እግዚአብሔር የሚፈቅደው ነገር አይደለም ቤተክርስቲያንም የምትፈቅደው ነገር አይደለም በሰውም ስነ ልቦና የሚፈቀድ ነገር አይደለም በተቻለ አቅም ችግሮችን ፈቶ በጸሎት አብሮ ሆኖ ልጆችን አብሮ ማሳደግ ይገባል አልሆነም ተፋታ ተለያየ ሌላ አገባ ለሰው ልጅ በጣም ትልቁ ባውንደሪው ድንበሩ ክብሩ ነው ስሜቱ የሚንጠለጠለው ክብሩ ላይ ነው ምናልባት እኛ ስንጥለው አይነሳም ወድቆ መቅረቱ ነው ተበላሽቶ መቅረቱ ነው ያልነው ሰው ቆሞ ሲሄድ ስናየው ጥሩ ስሜት ላይ ይሰማን ይችላል አግብታት ወልዳችሁ ፈታሃት ሌላ አግብተህ ሌላ ሴት ይዘህ እየኖርክ ልጅህን የምታሳድግልህ የቀድሞ ሚስትህ በጥሩና ሰላማዊ በሆነ ሁኔታ ላይ ኑሮ ላይ ይሳካላት ይችላል ነገር ግን ፊቷ ደስተኛ ሆኖ አለባበሷ አምሮባት ስታያት ይከፋል ወይ እንደዛ ከሆነ በትክክል ልክ አይደለንም በነገራችን ላይ እሺ ይሁን አንተ ደስተኛ የሆነ ስሜት አይሰማህ ልጅህን አጫውታለሁ ብለህ ከሷ ላይ ወስደህ በሳምንት ከልጅህ ጋር ልታሳልፍ ያሰብከውን ጊዜ ይዘህ ሄደ አንተ አብራሃት ከሆንካት ሴት ጋር ከእንግዳ ሴት ጋር አምጥተህ አገናኝተህ ልጅህን ማሸማቀቅ ምን ይሉ ዘርህ ነው ፍሬህ ነው ያድጋል አንተ ያሳየኸውን እያየ ነው የሚያድገው አንተ ያሳየኸውን እያየ ነው የሚያድገው እየፈረድኩ አይደለም መስተካከል አለበት ልክ አይደለም ከልጅህ ጋር ጊዜ ለማሳለፍ መብትህ ነው እሱን ጊዜ በመታሳልፍበት ወቅት ምናልባት ያቺ አብራ ያለችው ሴት ከልጅህ ጋር እንድትተዋወቅ ከልጅህ ጋር ጊዜ እንድታሳልፍ ነገር ግን ልጅህ በቆይታው ምን ተሰምቶት ይሆን ለብቻው ጠይቀዋል ወይ ደስተኛ ነው ወይ ሁለቱን አንድ ላይ ጥሎ ከመሄድና ፊት ለፊት በአደባባይ እንዲህ ብሎ ልጅ ጭንቅላት ውስጥ የሚቀመጥ ክፉ ነገር እስኪነገር ድረስ አንተ ለልጅህ ክብር ቢኖር አንተ ለልጅህ ጥንቃቄ ብታደርግ አጠገብህ ያለውም ጥንቃቄ ማድረግ ይጀምራል አንተ እንደማይረባ ነገር የቆጠርከው እንደሆነ ነው አጠገብህ ያለው ሰው በዛ መንገድ የሚመለከተው ስለዚህ ከፈታናቸው ወዲህ ከተውናቸው ወዲህ ለነሱ ሰላም መስጠት ልጆቻችንን በስነ ስርዓት ማጫወት ክብር ባለው መንገድ ማጫወት አዲስ ከተወዳጀናቸው ሰዎች ጋር ልጆቻችን የሚኖራቸው ወዳጅነት አስቀድሞ ማስተካከል እና በጣም ብዙ ሲንግል ማሞች በዚህ እንደታመሙ ጭምር በጣም እንደሚከፋቸው ጭምር ስለዚህ አባቶች በጣም ጥንቃቄ ማድረግ ያስፈልጋል ልጆቻችን ጥንቃቄ ማድረግ ያስፈልጋል ልጆቻችን ስሜት አልባ ስስ ቶሎ ተሰባሪ የሚሆኑት ከልጅነታችን ጀምሮ ያሳየናቸው መንገድ ፈተናን እንዲቋቋም አንተ እንዳለህ አጠገቡ የፈጠረው ፈጣሪ እንዳለው አጠገቡ ማሳየት ሲገባ በትንሽ በትልቁ ጭንቅላቱ እንዲነካካና ልቡ እንዲሰበር ማድረግ እኔ ልክ ነው ብዬ አላምንምና በጣም ጥንቃቄ ማድረግ ይኖርብናል አብረናቸው ላሳለፍናቸው ልጅ ለወለዱልን ሴቶች የቀድሞ ሚስቶቻችን ወዳጆቻችን ክብር ሊኖር ይገባል በጣም ትልቅ ክብር ልንሰጣቸው ይገባል የሚል መልእክት ማስተላለፍ እንወዳለን
እንግዲህ የኢትዮ ቪዥን የዕለቱ ሐሳቦቻችን እነዚህን ይመስሉ ነበር። ሐሳቦቻችሁን በኮሜንት አጋሩን። እናንተስ ምን ትላላችሁ? በምን ጉዳይ ላይ ደግሞ እናውራበት? ይሄንንም እናንተም ራሳችሁ ሐሳባችሁን እየሰጣችሁ መሳተፍ ትችላላችሁ። መላኩ ይልማ ነበርኩኝ ከእናንተ ጋር ቆይታ ያደረኩት። ኢትዮ ቪዥን በሌላ ጉዳዮች ይመለሳል። እስከዚያው ድረስ ይንጋላችሁ።